ኪሩቤልም እንግዲህ በመጨረሻ ወደ ራሱ ተመልሷል ማለት ነው። እንግዲህ ዛሬ ደስ ይላል። ከመጨናነቅ ውስጥ ወጥቷል። ቅዱስ እንደ ስሙም ቅዱስ ነው። እውነትም ቅዱስ። እነ ናሆሚና እነ ጽናት አልወደዱትም ነበረ። እኔ ገና ከኪራ ጋር እንደተገናኘ ነው ይሄ ልጅ የወደድኩት ማለት ነው። ምክንያቱም ከሞት ያተረፈው እሱ ነው። ኪራ ወደ ሰይጣን እየሄደ ነበር፣ ወደ መንገድ ስቶ እየሄደ ነበር ራሱን ሊያጠፋ ማለት ነው። ግን ቅዱስን ጥሎለት ፈጣሪ እንግዲህ ነፍሱን አትርፎለታል ማለት ነው። ግን እነሱ ደግሞ ቅዱስ መጥፎ ልጅና ወይ ዱርዬ እንደሆነ አድርገው ነበር ያሰቡት ማለት ነው። እንግዲህ ተቆጥተውት ነበር ናሆሚም ጽናትም መራዊትም። ግን ደግሞ ልጁ በቁጣ የሚሆን ነገር የለም። እናንተ የእናቱን ሞት ያክል ደብቃችሁት፣ እመም ደብቃችሁት ልጁ ያልሆነ ነገር ውስጥ ገብቷል ብሎ ነገራቸው ማለት ነው። አሁን በጸጸት ነው ራሱን እየቀጣ ያለው፣ ራሱን ሊያጠፋ እየሞከረ ነው። እባካችሁ ከልጁ ጎን ቆሙ እያለ እንግዲህ ለናሆሜ ሁሉንም ነገር ነገረው ማለት ነው። ናሆሜም በጣም ነው የደነገጠው። ኪራ በፍጹም እንደዚህ አያደርግም ሲል በአክል ያደርገው ነበረ። እኔ መንገድ ላይ ቆሜ ቡና ልጠጣ ሊሄድ ስል መኪና እያንቀሳቀስኩ እያለ መቶ መኪና ስር ገባ። ከዛም ምን ሆነክ ነው ምናምን ብዬ ስለው ግጨኝ ግደለኝ ብሎኝ ተስፋ ቆርጫለሁ ብሎ ምናምን። እናም ከዛ የሆነ መላጭ ነገር እጁ ላይ ነበረ። እኔ ተቀብየው ሁሉንም ነገር እንዲረሳና መጠጥ እንዲጠጣ አደረግኩት። ሁሉንም ነገር ነገረው ማለት ነው። ጽናትና መራዊት አሁንም ሊያምኑት አልቻሉም። ናሆሜና ቅዱስ ውጭ ወጥተው አወሩ ማለት ነው። ቅዱስ ሁሉንም ነገር ነገረው ለናሆም። የእውነት አሁን ታስፈልጉታላችሁ፣ ቢያንስ ይሄንን የመጥፎ ሀሳቡን አስቀይሩት አለው ማለት ነው። እንትና ክብሮሜ በጣም ነው ያሳዘነኝ፣ የእውነት አሳዘነኝ ማለት ነው። ማለት ወንድሜ ሲለው ወንድሜ ነው ያልከው ሲለው ተቀየመ ማለት ነው። እንግዲህ አትፍረድበት፣ ያው ይገባሃል ያለበት ጭንቀት ማለት ነው። ግን ክብሮም በጣም ተሰምቶታል፣ ተቀይሞት ሄዷል ኪራን ማለት ነው። እኔ በህይወቴ ውስጤ እየተሰበረውና ያዘነው እናቴ የሞተች ቀን ነበረ። ዛሬም ግን ደግሞ ያንተ ቃላት በጣም ሰብሮኛል። እኔ እኮ እንደ ወንድም መስሎኝ ነበር የምታይ፣ ለካ አይደለም። እኔ እኮ አባት ባይወልደኝም እሱ ብዙ ነገር አድርጎልኛል፣ ለእኔም አባቴ ነው ሲል እንግዲህ ኪሩቤል እንግዲህ እንደምንም ብለ ክብሮሜን ይቅርታ ጠይቀው ማለት ነው። አሁን ክብሮሜ ከሰኒ ጋራ አዲስ ፍቅር ይዘዋል ማለት ነው። ሰኒን እየተንከባከባት ይገኛል። ሰኒ ግን ሺባ አይደለችም። እንግዲህ እሷ ፍቅርን በእህቷ ስላየችው እኔም ደግሞ እዛ ውስጥ መግባት አልፈልግም እያለች ትገኛለች ማለት ነው። አፍቅሪው ክብሮም ለሴት ልጅ በጣም ክብር ያለው ልጅ ነውና አፍቅሪው ማለት ነው። እንግዲህ ጽናትም ይሄ ነገር ሲነገራት ማመን አልቻለችም። እንግዲህ ሰኒ መራዊትና ጽናት ሰኒ ጋር ሄደው ማድረግ ያለባቸውን ነገር ተመካከሩ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? እኔ ያለው አልሐምዱሊላ። ዛሬ እንግዲህ ኪራዬ ሀሳቡን ቀይሮ መጥቷል። የእውነት ደስ አለኝ ማለት ነው። በነገራችን ላይ ታምሌላቸውን አይቼ ነው ደስ ያለኝ ማለት ነው። ምክንያቱም ሰሞኑን ያለበት ጭንቀት አይታችሁታል። ራሱን እስከ ማጥፋት ተስፋ የመቁረጥ ነገር ውስጥ ነበረና እንግዲህ ቅዱስ እንደ ስሙም ቅዱስ ነው። ቅዱሱን ጥሎለት ህይወቱ እንዲተርፍ አድርጎታል ማለት ነው። እንግዲህ እዚህ ደርሷል። የወደፊቱንም ደግሞ ፈጣሪ ነው የሚያውቀው። ከዛም ክብሮም ወደ ቤት ሲመጣ ብቻውን ቁጭ ብሎ ነበረ። ምነው ቤት ውስጥ ሰው የለም እንደዚህ? እኔ እንጃ ጽናቴም የለችም ሲል፣ ታዲያ ምነው አንተ እንደዚህ ራስህን ጣልክ? ምነው ምናምን ሲለው ምንም አልሆንኩም ምናምን አለው። ኪራ ራስን ተመልከተው እስቲ፣ በጣም እኮ ነው ራስን ይጣልከው፣ ምንድን ነው ሲለው፣ አይ ዝም ብዬ ነው፣ ግን የሆነ ተስፋ መቁረጥ ነገር ነው ይታይብሃል ሲለው፣ ለምን እንደዛ አልካለው? በቃ ይኸው እንዴት እንደዚህ ልትሆን እንደቻለ ራስን ተመልከተው እስቲ ሲል፣ ቆይ አንተ ቢያንስ እንኳን የሚወዱህና የሚያፈቅሩህን ልቦች እነሱን እንኳን አትመለከታቸው? እሷ ያላንተ ማን አላት? እኔ ማንንም አልጎዳም፣ ራሴን ብቻ ነው የምጎዳው፣ ጽናትንም አልጎዳም አለ ማለት ነው። ኪራ ተው ኪራ፣ ያንተ ፍቅር እኮ በጽናት ውስጥ ነው ያለው፣ የእሷ ፍቅርም ደግሞ ዋንተ ውስጥ ነው ያለው። ስለዚህ አንተ አንድ ነገር ብትሆን
ጽናት የማትጎዳ እንዳይመስልክ ምናምን አለው ማለት ነው። እንግዲህ ከዛም ተው ወንድሜ ሲለው ነው አሁን እዚህ ጋር እንግዲህ ነገር የተበላሸው። ወንድሜ ነው ያልከው? አዎ ምን ነው እንዴ መወለድ እኮ ቋንቋ ነው ሲለው እንግዲህ እዚህ ጋር ተቀይሟል። ያው ይቅርታ ይጠይቀዋል ብዬ አስባለሁ። በዛው ክብሮሜም አኩርፎ ሄደ ማለት ነው። ኪራም እንግዲህ እቤት ገብቶም አያውቅም። ጠዋት ይወጣል፣ ማታ ሰክሮ ይገባል። ከጽናት ጋርም አይገናኙም ነበረ። ሁሉንም ነገር ቀያይሮ ሀሳቡንም ቀይሮ እንግዲህ ተኝቶ ጠበቃት። ጽናቴም ስታየው ደስ አላት ማለት ነው። እዚህ ጋር ስላየው በጣም ደስ ብሎኛል። ምክንያቱም ጠዋት ትወጣለህ ማታ የምትገባው ተገናኝተን እኮ አናውቅም ብላ የሆነት ደስ ነው ያላት። እንግዲህ ህይወቴ ስላለችው ብቻ ያው እንደዛ ተመካክረው ነው የመጡት መሰለኝ። ህይወቴ ስላለችው ብቻ በጣም ደስ አለው። ማን ያልሽኝ አላት። ህይወቴ አንተ እኮ ለእኔ ህይወቴ ነህ። አንተና አባቴ ብቻ ናችሁ እኮ ነው ያላችሁኝ። ማን አለኝ ሌላ አለችው። እንግዲህ ያው ግዴታ ሀሳቡን እንዲቀይር አድርገዋለች። ከዛም እንግዲህ በጣም ደስ አለው። ግን ስለ ሁሉም ነገር በጣም ይቅርታ አላት። ለምኑ ስለት በቃ ዝም ብለሽ ይቅርታ አድርጊልኝ ኪራዬ፣ አንተ እኮ ምንም ብትለኝ እኔ ያንተን ይቅርታ ዝም ብዬ ከመቀበል ውጪ አማራጭ የለኝም አለችው። እንግዲህ እሱ እንደዚህ ሲሆን ምግብ የተባለ ቤት ውስጥ አትበላም፣ ራሷን እየጎዳች ነው ያለችው እሷ ራሱ ማለት ነው። ልጁ ምን ሆነ ነው እንደዚህ እየሆነ ያለው እያለች እኔ ያልኩት ነገር እኮ ይሄንን ነገር ነበረ በፊቱ ነው ተናግሬያለሁ። ልክ የኪራ እናት እንደሞተች በቃ ይሄ ልጅ ህይወቱ ይበላሻል ብያለሁኝ። ምክንያቱም እናቱ በህይወት እያለች አሁን እኔ ጽናት ላይ አልፈርድም። ጽናት ምንም የምታውቀው ጉዳይ የለም። ምክንያቱም አባቱ አስጠንቅቋታል። እቺ ልጅ ምን ማድረግ አለባት? ቆይ ኪራን ባይነግራትስ እሷ ምን ብላ ትነግረዋለች ለኪሩቤ ይሄን ነገር? እናት እንደዚህ ታማሚ ናት። ኧረ ይከብዳል፣ ለጽናት ይከብዳል። እኔ ጽናት ላይ አልፈርድም፣ ግን ጥፋተኛው እናቱና አባቱ ናቸው። አሁን ኪራ ግን አስመሳዮች ናቸው በዙሪያ ያሉት። የእናቴን መታመም ደብቀውኛል። ማንም ሊነግረው አይችልም። ምክንያቱም እንዴት ይነግሩታል? እሺ ቤተሰቦቹ የደበቁትን ማለት ነው። እና ለማንኛውም ዛሬ ወደ ራሱ ስለተመለሰ ደስ ብሎኛል። እንግዲህ ጽናትዬ ፈገግታዋ ተመልሶላታል። የኔ ምስኪን መከራዋን በላች እኮ በእውነት እንዴ አሳሯን አበላት። ዛሬ እንግዲህ ደስ በሚሉ ነገር እንግዲህ ቅዱስም ናሆሜን እባክህ ከጓደኛ ጎን ቆም፣ አሁን ላይ ጥሩ ላይ አይደለም ኪራ፣ እናም ምን ላደርግሽ ሲለው በቃ ተንከባከበው፣ በቃ ጥሩ ነገር እንትን በለው ሲለው እሺ በቃ አመሰግናለሁ አለው ቅዱስን። እንግዲህ ቅዱሴም ለኪራ ሲደውልለት እንዴ ዛሬ አወጣም እንዴ ምናምን ሲለው አይ አልወጣም አለው ማለት ነው። ከዛ ኧረ ምን ተገኘ ይለዋል። እንግዲህ ምን እንዳለው አላውቅም። በስልክ ደስ አለው። አምላኬ ሆይ ኪሩቤልን ከሞት አትርፈው፣ ካንተ በታች የማትረፍ ምክንያት እኔ ስለሆንኩ አመሰግንሃለሁ። የኔ ህይወት የተበለሻሸው እንዳለ ቢሆንም የሰው ህይወት ግን ማትረፍ ስለቻልኩኝ በጣም አመሰግንሃለሁ አምላኬ እያለ ፈጣሪውን እያመሰገነ እንግዲህ የእውነት ቅዱስ እንደ ሰውን ቅዱስ ነው ብያለሁ። እኔ ገና እንዳየሁት ነው ደስ ያለኝ ልጁ። ምክንያቱም ኪራን ታድጎታል። ገብቷቸዋል። አንዳንድ ሰው መጥፎ ሰው ቢሆን ይገፋፋው ነበረ ተስፋ እንዲቆርጥ ማለት ነው። ይሄ ግን ተስፋውን አለመለመለት። የጥንቸሏ ተረት ሰርታለች አለ። እንግዲህ ጽናትና ኪራ ሮማንስ ሲጫወቱ ክችን ውስጥ ከች ብሎ ገባባቸው ማለት ነው። ቅዱስ እንዴት መጣህ ላይ ጽናት ባጠር ዘልዬ ያለ ግን ደስ ብሎኛል። የእውነት ደስ ብሎኛል በመታረቃቸው ማለት ወደ ራሱ ስለተመለሰ። በጣም መጥፎ ነገር ውስጥ ነበረ ሰሞኑን ኪራ።